የገላትያ መጽሐፍ ምዕራፍ 1 እንደዚህ ይላል። በኢየሱስ ክርስቶስ ከሙታን ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰው ወይም በሰው ያልሆነ ጳውሎስ ከኔም ጋር ያሉት ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያናት ከእግዚአብሔርም ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ምዕራፍ 2 ቁጥር 16 የመጽሐፉ ዋና ሐሳብ ያለው እዚህ ጋር ነው። ክብር ለኢየሱስ ይሁን። ነገር ግን ሰው በክርስቶስ ኢየሱስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ሥጋን የለበሰው ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን በሕግ ሳይሆን በክርስቶስ አምነን እንጸድቅ ዘንድ በክርስቶስ አምነናል። ምዕራፍ 3 ቁጥር 1 እናንተ የማታስተውሉ የገላትያ ሰዎች ሆይ ለመሆኑ ማን መተት አደረገባችሁ? ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ በግልጥ ተስሎ ነበረ። ከናንተ ዘንድ አንድ ነገር እንኳን ማወቅ እንፈልጋለሁ። በመንፈስ የተቀበላችሁትን ሕግ መጠበቅ ነው ወይስ የተሰበከላችሁን በማመን? ይህን ያህል የማታስተውሉ ናችሁን? በመንፈስ ጀምራችሁ በፍጹም ለመሆን ትጥራላችሁን? በእርግጥ ለከንቱ ከሆነ ይህን ያህል መከራ የተቀበላችሁት እንዲያው ነውን? እግዚአብሔር መንፈሱን የሚሰጣችሁ በእናንተ ዘንድ ታምራትን የሚሰራው ሕግን ስለጠበቃችሁ ነው ወይስ የሰማችሁትን ስላመናችሁ? እጆቻችሁ ከፍ አድርጉልኝ። የዛሬ መልእክቴ እንደዚህ የሚል ነው። ኢየሱስ ብቻውን በቂ ነው። እስቲ ኢየሱስ ብቻውን ይበቃል በሉ። እስቲ ተናገሩ። ኢየሱስ በሉ። እስቲ ብቻውን ይበቃል በሉ። እስቲ በቂ ነው በሉ። እስቲ ጌታ ይባርካችሁ። ቁጭ በሉ። ክብር ለኢየሱስ ይሁን። እንግዲህ የገላትያ መጽሐፍ የጎሎች ከተማ ይባላል ወይም የቤሪያ ሰዎች ይባላሉ። ትዝ ብላችሁ ከሆነ ሐዋርያው ጳውሎስ 13 መጽሐፍ ጽፎ ነበረ። ከሕግ አዋቂ ነው። በገማሊያ እግር ስር የተቀመጠ ነው። የሚገርማችሁ ነገር 5 ጊዜ ከመርከብ አደጋ ድኗል። 3 ጊዜ ከዱላ ቅጥቀጣ ድኗል። የቢንያም ወገን ነው። 3 PhD እንዳለው እንደውም የመጽሐፍ ቅዱስ አዋቂዎች ይናገራሉ። ከ5 ዓመቱ ጀምሮ በጣም ሊቅ በመጽሐፍ ቅዱስ ዕውቀቱ ከፍ ያለ በጣም እስከ 3 PhD ድረስ የደረሰ ቤተክርስቲያንን የሚያሳድድ ሰው እንደነበረ የመጽሐፍ ቅዱስ አዋቂዎች ይናገራሉ። እንግዲህ ሐዋርያው ጳውሎስ 3 ታላላቅ የወንጌል ጉዞዎች አድርጓል። የገላትያን ቤተክርስቲያን የመሰረተው በመጀመሪያ የወንጌል ጉዞ ትዝ ብላችሁ ከሆነ ሐዋርያት ሥራ ምዕራፍ 14 ላይ መጽሐፉን ይጀምረዋል። እንግዲህ ይሄ የጎሎች ወይም የገላትያ ከተማ የሚባለው ይሄ መጽሐፍ የሚዞር ደብዳቤ ነው። ለአንድ አጥቢያ የተጻፈ ሳይሆን ወደ ተለያየ አብያተ ክርስቲያናት የሚዞር ደብዳቤ ነው። እንግዲህ ታውቃላችሁ ጳውሎስ ማን ነው የሚለውን ስታዩ እንግዲህ ሮማውያን ጳውሎስ ይሉታል፣ ማለት ትንሹ ማለት ነው። በተለይ አይሁዳውያን ደግሞ ሳኦል ይሉታል። በጸሎት የተገኘ ወይም ደግሞ የስለት ልጅ ወይም የምጥ ልጅ ይባላል ጳውሎስ። እንግዲህ ሐዋርያው ጳውሎስ በጣም ከሚገረምባቸው ታላላቅ ሐዋርያቶች መካከል አንዱ እሱ ነው። የሚገርማችሁ ይሄ ጸሐፊ በተለይ ወደ ደቡብ ገላትያ እንደጻፈ የመጽሐፍ ቅዱስ አዋቂዎች ይናገራሉ። አንዳንድ ሰዎች አይ ለሰሜኑ ነው የተጻፈው የሚሉ አሉ። ግን እኔም የምስማማው ወደ ደቡብ ለሚለው በጣም ሚዛን ይደፋል። ምክንያቱ ምንድን ነው? የሰሜኑ ገላትያ ክፍል የሚባሉት ታውቃላችሁ። ጥቂት ባክግራውንዱን ላወራው። አንኪራ የሚባል ከተማ እንደገና ቴስም የሚባል አለ። ወደ ደቡብ ስትሄዱ ደግሞ ትዝ ብላችሁ ከሆነ ኢቆንዮን፣ ሊስጥራን፣ ደርቤን ከተማ ላይ ጳውሎስ እንደረገጠ የመጽሐፍ ቅዱስ አዋቂዎች ይናገራሉ። ስለዚህ እቺን ከተማ ጳውሎስ 2 ጊዜ ረግጧት ነበር። በሁለተኛው የወንጌል ጉዞ፣ በሶስተኛው የወንጌል ጉዞ በተለይ ምዕራፍ 18 ላይ ሐዋርያት ሥራ ላይ ይናገራል። ሐዋርያት ሥራ ምዕራፍ 16 ቁጥር 16ም ይናገራል። እንዲሁም ትዝ ብላችሁ ከሆነ ሰው በመገረዝና ባለመገረዝ መካከል ክርክር ስለነበረ ሰው አይሁዳዊ መሆን አለበት የሚል ክርክር ስለነበረ ትዝ ብላችሁ ከሆነ ሐዋርያት ሥራ ምዕራፍ 15 ላይ ሐዋርያው ጳውሎስ ወደ አንጾኪያ ቤተክርስቲያን ከባድ ክርክር ያደረገበት ቦታ ነው። እንግዲህ የገላትያ ከተማ ከሌሎቹ መጽሐፎች ለየት የሚያደርገው ምንድነው ብትሉ ጳውሎስ መለኮታዊ ኢንካውንተር ያደረገበት በተለይ ከ31 እስከ 36 ዓመተ ምህረት አካባቢ ሐዋርያት ሥራ ምዕራፍ 9 ላይ ኢየሱስ ክርስቶስ በደማስቆ በተለይ ቤተክርስቲያንን ለማሳደድ ሕጋዊ ደብዳቤ ይዞ ሲመጣ መንገድ ላይ የምታሳድደው እኔን ነውና መውጊያው በትር ባንተ እንዳይጠነክርብ ብሎ ኢንካውንተር ያገኘበት ቦታ ነው። እና ትዝ ብላችሁ ከሆነ አናንያ ጸለየለት፣ አይኑ ላይ የነበረ ቅርፊት ተነሳ። ከዛ በኋላ ነው ሐዋርያው ጳውሎስ የሐዋርያዊ አገልግሎቱን የጀመረው። እንግዲህ ጸሐፊው ይሄን መሆኑን ካወቅን ለምን ተጻፈ ለማን ተጻፈ የሚለውን ካወቅን
ዋና ሐሳቡን እንገባለን። እስቲ ለእግዚአብሔር ክብር ስጡ። ኢየሱስ ጌታን። እንግዲህ ትዝ ብላችሁ ከሆነ ጳውሎስ ከ31 እስከ 36 ዓመተ ምህረት አካባቢ መለኮታዊ ኢንካውንተር ያደረገበት ጊዜ ነበር። ከዛ በኋላ እንደውም ይህንን መጽሐፍ የጻፈው በዛ በወጣትነት ዘመኑ እንደሆነ የመጽሐፍ ቅዱስ አዋቂዎች ይናገራሉ። መቼም በመጽሐፍ ቅዱስ አገባብ ውስጥ መጽሐፍ ውስጥ እንደዚህ አይነት ነገር አለ። እንግዲህ ትምህርት ስለሆነ ጠንከር አድርጌ ነው ማስተምራችሁ። ልቀቁና አሜን በሉ እስቲ። እንግዲህ ስነ አፈታት ላይ ምን ይባላል? ዶክሶሎጂ የሚባል ነገር አለ። ያ ምንድነው? ለምሳሌ ኤፌሶንን ሲጽፈው በሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ፣ እንትናን ሰላም በሉ፣ እንትናን ሰላም በሉ ይላል። ይሄኛውን ግን ሲጽፈው ቀጥታ ወደ ጉዳዩ ነው የገባው። ለዚህ ነው መጽሐፉ የነጻነት መጽሐፍ ነው፣ የጦርነት መጽሐፍ ነው የሚባለው። ምክንያቱም ጳውሎስ የተናደደበት ጊዜ እንደሆነ መጽሐፍ ቅዱሱን ማወቅ ትችላላችሁ። ተናዶ የጻፈው መጽሐፍ ሰው ወደ ልዩ ወንጌል ወደ ሄትሮስ ይለዋል። በተለይ ግሪኩ ገላትያ ቤተክርስቲያን በኢየሱስ ክርስቶስ የተደረገላትን ሰማያዊ በረከት ረስታ ወደ ሄትሮስ ወይም ወደ ልዩ ወንጌል ፊታቸውን በማዞራቸው ምክንያት ከመቼው ወደ እንግዳ ወንጌል ዞራችሁ ብሎ የተናደደ ጸሐፊ የጻፈው መጽሐፍ። እንደውም ዶክትሪናል ኢሹ ከቤተክርስቲያን በተለይ የኛ ፕሮቴስታንት እምነት በተለይ በዚህ ዶክትሪናል ኢሹ ላይ ትልልቅ መጽሐፎች የወጡበት መጽሐፍ። ብዙ ጸሐፊዎች ሐዋርያው ጳውሎስ እንደጻፈው ይስማማሉ። ምክንያቱም ምንድነው? እኔ ራሴ ይላል እኮ እኔ ራሴ ሐዋርያው ጳውሎስ በትላልቅ ፊደላት በገዛ እጄ ጽፌላችኋለሁ ብሎ ጸሐፊው እሱ እንደሆነ ሁሉም ሰው የሚስማማበት ጽሑፍ ነው። ስለዚህ የገላትያ መጽሐፍ የአርነት መጽሐፍ ነው፣ የነጻነት መጽሐፍ ነው፣ የጦርነት መጽሐፍ ነው። ምክንያቱ ምንድነው? በዚህ በገላትያ ቤተክርስቲያን የነበሩ ምእመናን ከአይሁድ የመጡ ሰርጎ ገብ የሆኑ አማኞች የሙሴን ሕግ እናንተ የምትድኑት ስትገረዙ ነው፣ አንደኛ ሰንበትን ስታከብሩ ነው፣ ሁለተኛ በጣም እኮ የሚያሳዝን ነው የሙሴን ሕግ ስትጠብቁ ነው ብለው ከባድ የሆነ በሕዝቡ ላይ በኢየሱስ ክርስቶስ የተደረገላቸው ነጻነት ጥለው ወደ እንግዳ ወንጌል እንዲዞሩ አንዳንድ ሰርጎ ገብ የስተም ትምህርት በመግባቱ ምክንያት የተጻፈ መጽሐፍ ነው። ስለዚህ ገላትያ የነጻነት መጽሐፍ ነው። እንደውም ማርቲን ሉተር እኮ እንደዚህ ይላል። ማርቲን ሉተር ስለ ገላትያ መጽሐፍ እንደዚህ ይላል። ትዝ ብላችሁ ከሆነ ማርቲን ሉተር የካቶሊክ እምነት ተከታይ ነበር። እነዚህ ካቶሊካውያን ደግሞ የሚያምኑት የነበረው ሰው የሚጸድቀው በሚሰጠው ገንዘብ ነው ብለው ለሀብታሞች ብቻ ነበር የሚጸልየው። ስለዚህ ማርቲን ሉተር ብዙ ጊዜ ጥያቄ ይፈጥርበት ነበር። ደሃው አይጸለይለትም ወይ? ደሃው አይጸድቅም የሚል በጣም ከባድ ሙግቱ ስለነበረ ይህንን የመለሰለት ገላትያ መጽሐፍ ነው። ለዚህ ነው ማርቲን ሉተር እንደዚህ ይላል። ሮሜ ሕጋዊ ጋብቻ ከሮሜ ጋር ተፈራረም ያለው፣ ገላትያ ደግሞ የ80 ሚስቴ ናት ይላል ማርቲን ሉተር። ምክንያቱም ምንድነው? ነፃ አውጥቶታል ከነዚህ ከሮማውያን ገዢነት፣ በተለይ እነዚህ ከካቶሊካውያን እምነት ፕሮቴስት አድርጎ የወጣ ሰው። እኛም ራሱ ፕሮቴስታንት ነን። እኛ ራሱ እስቲ እኔ ፕሮቴስታንት ነኝ በሉ እስቲ። ፕሮቴስታንት ማለት ፕሮቴስት አድርገን ወይም ተቃውመን የወጣ ነው ጉዳይ አለ። ኢየሱስ ሲደመር እንትና ሲደመር ጻድቃን እንትና ሲደመር እንትና የሚለውን ትተን ኢየሱስ ብቻ በቂ ነው። እስቲ አንድ ሰው ኢየሱስ ብቻ በቂ ነው በሉ እስቲ። እንግዲህ የገላትያ መጽሐፍ የአርነት መጽሐፍ መሆኑን ከነገርኳችሁ ወደ ዋና ሐሳቤ እገባለሁ። እንግዲህ ማርቲን ሉተር እንደዘገበው ከሆነ ገላትያ የነጻነት መጽሐፍ እንደሆነ ግልጽ ነው። ክብር ለኢየሱስ ይሁን። በተለይ በ50 ዓመተ ምህረት አካባቢ እንደተጻፈ ግልጽ ነው። ትዝ ብላችሁ ከሆነ ጳውሎስ በ69 ዓመተ ምህረት አካባቢ ሰማዕት ሆኖ ሞቷል። በሰባ ኢየሩሳሌም ፈርሳለች። ስለዚህ ይሄ በወጣትነት ዘመኑ የጻፈው መጽሐፍ ነው። ከሌሎቹ መጽሐፎች ለየት የሚያደርገው በተለይ ለደቡብ ገላትያ ሲጽፈው የሚዞር ደብዳቤ ነው። ይህን ወሳኝ ያደረገው መልእክት ምንድነው ብትሉኝ፣ ለምን ተጻፈ ብትሉኝ፣ ጀስቲፊኬሽን ባይ ፌዝ ማለት ነው። ሰው በክርስቶስ በማመን ብቻ ይጸድቃል፣ ወይም ደግሞ ራይት ስታንዲንግ ዊዝ ጋድ ማለት ከእግዚአብሔር ጋር ያለምንም ኩነኔ ሰው በክርስቶስ ካመነ ያለምንም ስራ ያለምንም ሕግ ያለምንም መገረዝ ራይት ስታንዲንግ ዊዝ ጋድ ከእግዚአብሔር ጋር አባባት እንድትል የልጅነትን ስልጣን እንደተሰጠ የሚናገር መጽሐፍ። ስለዚህ መጽሐፉ የአርነት መጽሐፍ ነው። ማናቸውም ቢሆኑ አለ እኮ ጳውሎስ እኔ ከሰበኩላችሁ ወንጌል
መላእክት እንኳን ቢሆኑ ቢሰብኩላችሁ የተረገመ ይሁን እስኪል ድረስ ጳውሎስ ያደረገው ምንድነው ብትሉኝ እንግዳ ትምህርት እዚህ ቤተክርስቲያን ገብቷል። ሰው ነፃም የሆነው የሚጸድቀው በስራ ወይም ደግሞ በሙሴ ሕግ ሳይሆን በክርስቶስ። እስቲ አንድ ሰው በክርስቶስ ይበል እስቲ። ስለዚህ መጽሐፉ ጽድቅ በእምነት ነው የሚገኘው ነው። የገላትያ መጽሐፍ ምዕራፍ 2 ቁጥር 16 ስትሄዱ ሰው የሚጸድቀው ክርስቶስን በማመን እንጂ ስለሰራ አይደለም። ለዚህ እኮ ነው የሮሜ መጽሐፍ ጸሐፊ ምን ይላል? ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል። ስለዚህ ጽድቃችን የመርገም ጨርቅ ነው። በእግዚአብሔር ፊት ያለምንም ኩነኔ ቀጥ ብለን ልጅነታችንን እንድናረጋግጥ ያደረገን ክርስቶስ የሰራልን ስራ ነው። ምክንያቱም በሲና ተራራ የሙሴ ሕግ ተሰጥቷል። የሚገርማችሁ ነገር በጎልጎታ ደግሞ ጸጋ ተገልጧል። ስለዚህ መጽሐፉ ጸጋ የሚለውን ቃል ተደጋጋሚ ጊዜ ይናገራል። ሰው እንዲሁ በጸጋ እንደሚድን ከራሳችሁ ስራ እንዳልሆነ ከራሳችን ትግል እንዳልሆነ የምንድነው በክርስቶስ ስራ እንደሆነ በጣም ጥንቅቅ አድርጎ ጽድት አድርጎ የተናገረ መጽሐፍ ነው። ደፋር መጽሐፍ ነው። ለዚህ ነው የዚህ መጽሐፍ ዋና ሐሳብ ምንድነው ብትሉኝ ባክ ቱ ዘ ኦሪጂን ነው። ወደ መነሻችሁ ተመለሱ። ወደ ክርስቶስ ስራ፣ ወደ መስቀሉ የእግዚአብሔር ልጅ ወደ ሰራላችሁ ወደ እውነተኛው ወደ ጸጋ ወንጌል ምን በሉ ዙሩ ነው። ምክንያቱም የገላትያ ቤተክርስቲያን ምእመናን ከአይሁድ የመጡ አንዳንድ ጠማማ አስተማሪዎች መጀመሪያ ለመዳን አይሁዳዊ መሆን አለብህ፣ አይሁድ ከሆንክ በኋላ ነው ምድነው እና 630 ሕግ የሙሴን ሕግ ስትጠብቅ ትድናለህ፣ ካልተገረዝክ አትድንም እያሉ ቤተክርስቲያኑን በእንግዳ ወንጌል በጥብጠዋታል። አንዳንድ የዳኑ ከአረማውያን ምድር የመጡ ሰዎች እነዚህ የአይሁድ መምህራን በሚያመጡባቸው ጣጣ ፊታቸውን ወደ እንግዳ ወንጌል ወደ ሄትሮስ ወደሚባለው ወንጌል ኮምፕሊትሊ ጳውሎስ ከሰበከው ወንጌል ፊታቸውን አዙረው ወደ እንግዳ ወንጌል ዞረዋል። እነዚህ የአይሁድ መምህራን የምትድነው መጀመሪያ ትገረዛለህ፣ ከዛ በኋላ የሙሴን ሕግ ትፈጽማለህ፣ ከዛ በኋላ ሰንበትን ታከብራለህ፣ ከዛ በኋላ የተቀደሰ ምግብ ትበላለህ፣ ከዛ በኋላ ክርስቶስን ትደምራለህ፣ እኩል ይሆናል ጽድቅ ነው። መጽሐፉ ደግሞ የሚለው ኢየሱስ ምንም ነገር ሳይደመርበት ብቻውን በቂ ነው ነው የሚለው። ለጌታ ክብር ስጡ። ጌታ ይባረክ። ብቻውን በቂ ነው። ስለዚህ ሕግ ሲደመር ሰንበት ማክበር ሲደመር በጣም እኮ ነው የሚገርመው። ሲደመር ክርስቶስ ሲደመር ደግሞ ምጽዋት መስጠት እያሉ እኩል ይሆናል ጽድቅ ነው የሚሉት የገላትያ እንግዳ መምህራን። ጳውሎስ ደግሞ እንደዚህ ያለ ምንም ነገር አይደመርበትም፣ እሱ ብቻውን በእግዚአብሔር ፊት እንድንቆም ብቃታችንና ጽድቃችን ነው ነው። ለጌታ ክብር ስጡለት እስቲ። ጌታ ይባረክ። ስለዚህ ከገላትያ ቤተክርስቲያን ዛሬ ምን ልነግራችሁ የመጣሁት የዳናችሁት በክርስቶስ ስራ ነው። እየሰማ ነው ወይ? ሰማይ አትገባም አትድንም የሚል ከሆነ የኛ እምነት ከስራናል ማለት ነው አይደለም? እርግጠኛ ሆኜ የምነግርህ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ተባርከናል። የእግዚአብሔር ልጆች ሆነናል። እኛ ልጆች ነን እንጂ ወራሾች ነን እንጂ ባሪያዎች አይደለንም። ድኛለሁ በልና እጅን ከፍ አድርግና ድኛለሁ በል እስቲ። በክርስቶስ በል እስቲ። ጸድቄያለሁ፣ ሰማይ ገብቻለሁ፣ ድኛለሁ። ለዚህ ነው ጳውሎስ ምን ይላቸዋል? እናንተ የማታስተውሉ የገላትያ ሰዎች ሆይ ከመቼው ፊታችሁን ወደ ልዩ ወንጌል አዞራችሁ? እኔ ስለናንተ እንደ ሴት ምጥ ይዞኛል። ከመቼው ፊታችሁ ላይ ክርስቶስ እንደተሳለ ሆኖ ተስሎ ነበረ። ነገር ግን ከመቼው ፊታችሁን ወደ እንግዳ ወንጌል ማዞራችሁ ለኔ ራሱ ያስገርመኛል። በክርስቶስ የተደረገላችሁን ያንን የሰማይ በረከት እያወቃችሁ የጽድቅ መንገድ በክርስቶስ መሆኑን እያወቃችሁ ወደዚህ ወደ ብሉይ ኪዳን ሕግ ወደ ሰው ስርዓት መዞራችሁ ለኔ ራሱ ያስገርመኛል አለና ማን ነው አዚም ያደረገባችሁ ይላል የድሮ ትርጉም። አዲሱ ትርጉም ደግሞ ማን ነው መተት ያደረገባችሁ? ክርስቶስን እንዳትመለከቱ
መስቀሉን እንዳትመለከቱ፣ በክርስቶስ የተደረገላችሁን ሰማያዊ ጥሪ እንዳትመለከቱ፣ ወደ ሄትሮስ ወደ ሃርሽ ሆነ ወደ ተበላሸ ወንጌል ወደ ቅይጥ ወንጌል እንዴት ዞራችሁ እጅግ በጣም እገረማለሁ ብሎ ጳውሎስ በጣም ይናገራል ማለት ነው። የዘመኑንም ጊዜ ስታየው ሰው የሚጸድቀው በሚሰራው ስራ ነው የሚሉ ሰዎች አሉ። የገላትያ መጽሐፍ የሚናገረው በስራ አይደለም የምትጸድቀው፣ በክርስቶስ ነው የምትጸድቀው። በእግዚአብሔር ፊት የመቆም አቅም ያለ ከክርስቶስ የተነሳ እንጂ በምትሰጠው ገንዘብ ረጅም ሰዓት ስለጸለይክ እዛ እንትን ሄደ ስለገባ ሰማዕታትን ስላመለክ ጻድቃንን ስላከበርክ ሰንበትን ስላከበርክ ሳይሆን በክርስቶስ በተደረገል ስራ እርግጠኛ ሰማይ ገብታል ነው የሚለው መጽሐፍ። እስቲ ለእግዚአብሔር ክብር ስጡ። ጌታ ይባል። ስለዚህ ጽድቅ የሚገኘው እስቲ አንድ ሰው እንደዚህ ይበልልኝ ከኔ ጋር ጽድቅ የሚገኘው በልሱ በእምነት ብቻ ነው። በልሴ በስራ አይደለም፣ ሰንበትን በማክበር አይደለም፣ በመገረዝ አይደለም፣ በእምነት በልሴ ጽድቅ ይገኛል። justification by faith ጻድቅ በእምነት በሕይወት ይኖራል። የእግዚአብሔር ልጆች ነን እኛ እንጂ የእግዚአብሔር ወራሾች ነን እንጂ የአጋር ልጆች አይደለንም። እኛ የጨዋይቱ ልጆች ነን። ለዚህ እኮ ነው ጳውሎስ ምን ይላል? ፊታችሁን ወደ ክርስቶስ መልሱ፣ ወደ ራሳችሁ ከራሳችሁ ውጡ፣ ከራሳችሁ አካሄድ ከራሳችሁ ጽድቅ ውጡና ወደ ተደረገላችሁ ባክ ቱ ዘ ኦሪጂን ነው፣ ወደ ኦሪጂናሉ ወንጌል ተመለሱ። ስለዚህ የገላትያ ቤተክርስቲያን ቅይጥ ወንጌል ውስጥ ገብታለች፣ ተበላሽታለች። ለዚህ ነው ጳውሎስ በጣም የተናደደ ጸሐፊ ነው። አዚም ምንድነው? ለምሳሌ አዚም የሚለውን ለአብራራ ውስጥ የገላትያ ቤተክርስቲያን ምዕራፍ 3 ላይ ማን ነው አዚም ያረጋባችሁ ይላል። አዚም ስለ አዚም ትንሽ ላውራ። አዲስ ትርጉም እንደውም መተት ይለዋል። እኛ ኢትዮጵያን ባይዘው ለመተት አዲስ አይደለም አይደል? ለመተት አዲስ አይደለም። ምክንያቱም ቸርች ውስጥ ሲጮ አይተናል። መተት ነኝ እኔ መተት ተደርጎብኝ ነው እንዴት ተብሎ አይተናል። እስቲ ስለ አዚምና ስለ መተት ላውራ። ጳውሎስ ለምንድን ነው ይሄንን ቃል የተጠቀመው የሚለውን እስቲ እናውራ። እኛ ቤተክርስቲያን ቀድሞ በነበርንበት ቤተክርስቲያን አንዲት በጣም ጠንካራ ሴት እህት ነበረች እና ለቤተክርስቲያን የምትጠቅም የምትጸልይ ቤተክርስቲያንን የምታግዝ ብርቱ ሴት ነበረች። እና አንዳንድ ጊዜ በህይወቱ ጣውረድ ውስጥ እንደክማለን። መቼም ባክ አደረገች ከክርስቶስ ወደ ኋላ ሄዳ ወደ ሌላ እምነት ውስጥ ገባች። ለካ ሰይጣን ድሮ ዙሪያ ላይ ይዞራል፣ እሷን ማያገኛት በክርስቶስ ስለተሸፈነች ነው። ልክ ከእግዚአብሔር ቤት ከኢየሱስ ክርስቶስ ወንጌል ፊቷን መልሳ ወደ ሌላ እምነት ስትሄድ ሰይጣን ኮምፕሊትሊ አገኛት። ለዚህ እኮ ነው 7 እጥፍ የሚለው መጽሐፍ ቅዱስ። አሁን እኮ አንተ እግዚአብሔር ጠብቆህ እንጂ ጌታ እንዳለው ስምዖን ሆይ ሰይጣን እንደ ስንዴ ሊያበጥራችሁ ፈለገ፣ እኔ ግን ማለድኩላችኋል። ሊያበጥረን ነው የሚፈልገው። በጸጋው ባንሸፈን ኖሮ ፕሮቴክት ባንደረግ ኖሮ በክርስቶስ ወንጌል በኢየሱስ ክርስቶስ የደም ኃይል ከአቤል ደም ይልቅ ወደሚጮህ ወደ ክርስቶስ ደም ባንደርስ ኖሮ የሚናገር ደም ባይኖር ኖሮ ሰይጣን እንደ ስንዴ ነው ሊያበጥረን የሚፈልገው። ስለዚህ እቺ እህት ከቤተ ክርስቲያን ከወጣች በኋላ በጣም ሀብታም ናት። እጇ ወርቅ ነው፣ አንገቷ ወርቅ ነው፣ ቀለበቷ ወርቅ ነው። ስለዚህ ሀብታም ናት። አንድ ሰው ለካ ጀርባዋን አጥንቷል እና ከመኪና ስወርድ ሰላም አለኝ አለች። አዚም ምን እንደሆነ ላሳያችሁ ነው። መተት ምን እንደሆነ ሰላም አለኝ አለች። ሰላም አልኩት። ከዛ በኋላ እኔ የሚሆነውን ነገር አላቅም አለች። ወርቄን አወጣው፣ ሰዓቴን አወጣው፣ አልተደባደበኝ። ያንገቴን አወጣው፣ ከመኪና ውስጥ ሁሉ ገብቼ እዛም እኮ ብር አለ እያልኩ አውጥቼ ከቦርሳዬ ሰጠው። አረ ስልኬም አለ እለዋለሁ አለች። ይታወቀኛል ግን በሰመሙን ውስጥ ነኝ አለች። እና ወደ ባንክም ይዞኝ ገባ አለች። እና 100,000 ብር ጻፍኩኝ አለች። አይታወቀኝም ምን ከባንክ 100,000 ብር አውጥቼ ሰጠሁት አለች። ለካ በእጁ ከነዚህ ከደብተራዎች ቤት ከመተተኞች ቤት ጥንቆላ ከሚሰሩ ቤት ሄዶ አስደግሞ እጁ ላይ መጥቷል። ከጨበታት ሰዓት ጀምሮ አዚም የሚባለው ወይም መተት የሚባለው ተቆጣጥሯታል፣ በጌታ ስላልሆነች ማለት ነው። ከዛም በኋላ ይህን ሁሉ ነገር ዘርፎኝ ከሄደ በኋላ ከ20 ደቂቃ በኋላ ነቃው አለች።
ስነቃ ለካ መተት ተደርጎብኛል አለች። ሰውየው ዘርፎኝ ከሄደ በኋላ ነው የባነንኩት አለ። አዚም ማለት እንደዚህ ነው። የሚደረገብህንና እያደረጉብህ ያለውን ነገር አታውቅ። በክርስቶስ ብቻ ስትሆን ነው ይህንን ዓለም መረዳት የምትችለው፣ መንፈሳዊነት ማየት የምትችለው። አይኖች የሚከፈቱት መጀመሪያ ክራይስትን ወደ ውስጥ ስታስገባ ነው። ለዚህ ነው ከመተትና ከሕግ በላይ ነው ያለው ጳውሎስ። ስለዚህ የገላትያ አብያተ ክርስቲያናት በሙሉ መተት ተደርጎባቸዋል። አዚም ውስጥ ነው ያሉት። ወደ ሕግ ስራ ዞረዋል። የሚያደርጉትን አያውቁም። አያችሁ፣ ሰይጣን በልባቸው ውስጥ የገባውን ኢየሱስ አውጥቶ ሕግንና ስራን አስገብቶባቸዋል። የማይጠቅም እንግዳ ወንጌል አስገብቶባቸዋል። ለዚህ ነው ጳውሎስ ማን ነው መተት ያረጋባችሁ? ፊታችሁን ወደ ክርስቶስ መልሱ ይላል። ለጌታ ክብር ስጡ እስቲ። ጌታ ይባርክ። የትምህርት ጊዜም ስለሆነ በጣም ሲሪየስ ነገር ይዛችሁ እንድትሄዱ ይፈልጋል። እጃችሁ ከፍ አድርጎና በእምነት በሉ እስቲ የእግዚአብሔር ልጅ ሆኛለሁ፣ ጸድቄያለሁ፣ ድኛለሁ በሉ እስቲ። ለእግዚአብሔር ክብር ስጡ። ጌታ ይባረክ። ስለዚህ ሕግ ክርስቶስ እስከሚመጣ ድረስ አለ ጳውሎስ ሞግዚታችን ነበረ። ሞግዚት ምንድን ነው? ሕግ ክርስቶስ እስከሚመጣ ሞግዚት ነበር ይላል። ሞግዚት ማለት አሳዳጊ ማለት ነው አይደል? አሁን እዚህ ጋር ያላችሁ የእግዚአብሔር ሰዎች ልጆች ያላችሁ ለልጆቻችሁ ሞግዚቶች ናችሁ። ለምሳሌ እስከ 5 ዓመቷ ልጅህ ወተት ስትል ታቀርባለህ፣ ፋፋ ስትል ታቀርባለህ። ወደ 9 ዓመት ስትሄድ 5 ዓመቷ ላይ የገዛላትን ፋፋና ወተት አትገዛላት። የማያድግ ልጅ ያናዳላል። አሁን የ9 ዓመት ልጅ አለችኝ እኔ። እስከ 5 ዓመቷ ፋፋ አቅርቤላታለሁ፣ ወተት አቅርቤላታለሁ። ስለዚህ እኔ ሞግዚቷ ነኝ ማለት ነው፣ አሳዳጊዋ ነኝ ማለት ነው። 9 ዓመቷ ላይ ግን ፋፋ ብትለኝ በጥፊ ፊቷን ፏ ማረጋው አይመስልህ? የምን ፋፋ ነው 9 ዓመት ላይ? ስለዚህ የማያድግ ልጅ ያናዳል። ለዚህ ነው እኛ ሀገር ሆኖ ነው እንጂ አሜሪካ ውስጥ ብንኖር ኖሮ እኛ ልጆቻችን 18 ዓመት ሲሞላቸው ቀጥታ ሻንጣ ይዘው ከቤት ይወጣሉ። አንተ ግን በ35 ዓመት እማዬ ትላለህ። ውጣ በለው፣ ገፋ አድርገውና ውጣ ከቤት በለው። ኢየሱስ ክርስቶስ ጌታ። ስለዚህ ሕግ ክርስቶስ እስከሚመጣ ድረስ ምን ብሏል? አገልግሏል። ያገለገለው ምንድነው? በሞግዚትነት። አይን ለአይን ነው፣ ጥርስ ለጥርስ ነው። አይን ላጠፋ አይኑ ይጠፋል፣ በጥፊ ለተመታ 2 ጥፊ ይመታል። ስለዚህ ሕግ 630 ሕግ የሙሴ ሕግ ኢየሱስ እስከሚመጣ ድረስ፣ ምክንያቱም ሰው ሕግ ከሌለ መረን ስለሚወጣ ክርስቶስ እስከሚመጣ ድረስ ሕግ አገልግሏል። 630 ሕግ ነው ባይዘው 630 ሕግ የሙሴ ሕግ ፔንታቱክስ ይባላል። አትግደል፣ አታመንዝር፣ አትስረቅ ብሎ 630 ሕግ ነው። 629ን ፈጽመ ተጠንቅቀ ተቀድሰ ኖረ አንዱን ብትስት ሰማይ አትገባም ነው የሚል ሕግ። ሕግ እንደዛ ነው። ክራይስት ከመጣ በኋላ ግን ሕግ ተሽሯል። ለዚህ ነው ሕግ ሞግዚታችን ነው ያለው ጳውሎስ። እስከ ክርስቶስ ድረስ አገልግሏል። አሁን ግን እኛ ከጽድቅ በታች ከሕግ በላይ ሆነናል። ለጌታ ክብር ስጡ እስቲ። ኢየሱስ ጌታ። ስለዚህ እኛ አሁን ከሕግ በላይ፣ ሕግ አይገዛንም። እስቲ አሜን አሜን። እና አሁን የእግዚአብሔር ሰው አሁን የጸጋ ወንጌል ነው የጸጋ ዘመን ነውና እንደፈለጋችሁ ኑሩ ነው ወይ ያልከን ያለው የምትሉ ሰዎች እናንተን ደግሞ ልመልስ። ምዕራፍ 5 እና ምዕራፍ 6 ወሳኝ ነጥብ ያስቀምጣል ጳውሎስ። ወሳኝ ነጥብ የመንፈስ ፍሬና የሥጋ ፍሬ። ሥጋና መንፈስ እርስ በርሳቸው ይቋወማሉ ይላል አይደል? ገላትያ ምዕራፍ 5 እና ምዕራፍ 6። ስለዚህ አሁን እኛ ድነናልና እንደፈለግን ሄደን ዝሙት እንስራ እያልኩ ነው። እንደፈለገን ሄደን ኃጢአት እንስራ እያልኳችሁ ነው። እንደፈለግን እንኖር እያልኳችሁ ነው። እንስፈን እያልኳችሁ ነው አይደለም። መጽሐፉም እንደዚህ አይደል። አንዳንድ ሰዎች እንደውም እኔ ብዙ ጊዜ እናገራለሁ ይሄንን አስገድዶ መድፈር ኢትዮጵያ ውስጥ ያስቀጣል። እንደው ሕግ ቢኖር መጽሐፍ ቅዱስን አስገድደው የሚደፍሩ ሰዎች አሉ። መጽሐፍ ቅዱስ ያላለውን የሚሉ ማለት ነው። መጽሐፍ ቅዱስን አስገድደውት በቃ ያልተናገረውን የሚናገሩ ሰዎች አሉ። የጸጋ ወንጌል ማለት
እንደውም ከህጉ ይልቅ ያብሰዋል። በህጉ ምንድን ነው የሚለው? ህጉ ምንድን ነው የሚለው? ግራን ለመታ ቀኝን ስጠው ይላል። የፍቅር ህግ ይበልጣል ማለት። ስለዚህ አዲሱ ህግ ደግሞ የጽድቁ ማለት ነው። አሁን ምንድነው? ስለሰራን አይደለም። ምንድነው? ስለተሰራልን ግን እንጸድቃለን። ልቀቁና አሜን በሉ። ገንዘብ የምንሰጠው ለመጽደቅ ሳይሆን ስለጸደቅን እንሰጣለን። የምንቀደሰው ለመጽደቅ ሳይሆን ስለተቀደስን እንጸደቃለን። ልቀቁና አሜን በሉ። እንደዚህ ይላል፣ የሥጋ ፍሬ የተገለጠ ነው። ዝሙት፣ ስካር፣ አድመኝነት፣ ዘረኝነት። እስቲ እቺን በደንብ በሏት። ዘረኝነት በሉ እስቲ። የሥጋ ፍሬ ነው በሉ እስቲ። ስለዚህ ይህንን የሚያደርግ ሁሉ የእግዚአብሔርን መንግስት አይወርስም ነው የሚለው ምዕራፍ 5 እና ምዕራፍ 6። እንደውም አከረረው። ስለዚህ እኔ ዘረኛ ማልሆነው ለምንድን ነው? ስለጸደቅኩ። ሰካራም ወይን እንጠጣ አይደል? አንዳንድ ክርስቲያን ወይን ብንጠጣ ምን ችግር አለ? መጽሐፍ ምን ይላል? ስካር፣ አድመኝነት፣ ዘፈን፣ በደንብ ስሙ፣ መዳራት፣ ከተቃራኒ ጾታ ጋር መነካካት ማለት ነው። መዳራት እስከ ዝሙት ብቻ አይደለም፣ መዳራት ምን ችግር አለው? እኔ ወጣት ነኝ እንደፈለኩ ብሆን። መጽሐፉ አይልማ። የጸጋ ወንጌል ቢሆንም አይልም። የሥጋ ፍሬ ነው ይሄ። የመንፈስ ፍሬስ የዋህነት፣ ቸርነት፣ አሜን ነው ወይ? እንደገናስ ትዕግስት። ያኛው ደግሞ በተቃራኒ ቅናት። እስቲ ቅናት በሉ። አንዳንድ ሰው እንደዚህ ይላል፣ እኔ መንፈሳዊ ቅናት ነው የኔ ቅናት። ጓደኛዬ መኪና ስለገዛ እቀናለሁ። መንፈሳዊ ቅናት ነው። ቅናት ነው። ምንም መንፈሳዊ አታደርገው። እስቲ ቅናት ነው በል። አሁን የእግዚአብሔር ሰው ፕሮፌት ሮቢ ትልቅ ነገር ቢሆንለት ከዚህ በላይ ትልቅ እግዚአብሔር ቢያደርግለት እኔ ቀናበታለሁ። ይሄ የሥጋ ሐሳብ መጽሐፍ ቅዱስ እንድንቀና አይፈቅድልን። መንፈሳዊ ለማድረግ አንዳንድ ሰዎች ይሞክራል። መጽሐፍ ቅዱስ ያላለው ቅናት የሥጋ ፍሬ ነው። ገፋ አድርግና ይውጣል በለው። ቅናት በለው የሥጋ ፍሬ ነው በለው። ጓደኛ ሲበልጥ የምትናደድ ከሆነ አብሮ የሚያገለግል ሻይን ሲያደርግ ከተማውን ሲሄድ ከፍ ሲያደርገው እግዚአብሔር አየሩን ሲሰጠው ሲዝን ሲመጣለት እሱን ለማውረድ እሱን ለመጣል ዘንድሮ እንደምናየው ማለት ነው። ከፍ ያሉትን መዘርጠት፣ ከፍ ያሉትን መግደል፣ ይሄ የሥጋ ሐሳብ። ስለዚህ ሥጋውያን ሰዎች ነው እንዲህ የሚያደርጉት። በመንፈሳዊ አስታካው ለእግዚአብሔር ቤት የቀኑ መስለው ወንድሞቻቸውን የሚያሳድዱ እየሰማችሁ ነው። አገልጋዮችን እስከ መጨረሻው የሚያሳድዱ የተነሱበት በዚህ ዘመን የተነሱ አገልጋዮች ትልልቅ ቦታ የደረሱት ዝም ብሎ በአንድ ሌሊት አይደለም። የከፈሉት ዋጋ አለ። ባይሆን ማቅናት፣ መመለስ፣ ቀርቦ መምከር እንጂ ዱላ መምዘዝ፣ መቅናት የሥጋ ሐሳብ ነው። ከኢትዮጵያ ምድር ላይ ይህንን የቅናት መንፈስ በኢየሱስ ስም ሰበርኩት። እጆቻችሁ ከፍ አድርጉልኝ። በጌታ በኢየሱስ ስም ቅናትን ከምድሪቱ ላይ ሰበርኩት። ዘረኝነትን ከምድሪቱ ላይ ሰበርኩት። እስቲ አንድ ሰው ይሰበር ይበልሴ ይመታረ ላይ እጆቻችሁ ከፍ አድርጉ። ዘረኝነት ከእንግዲህ በኋላ እኮ አለ ጳውሎስ፣ እጆቻችሁ ከፍ አድርጉ። ሮማዊ የለ፣ ግሪካዊ የለ፣ አይሁዳዊ የለ፣ ሁላችን የክርስቶስ ነን። እጆቻችሁ ከፍ አድርጉ። ዘረኝነት የተመታ ይሁን፣ ቅናት የተመታ ይሁን። እስቲ አንድ ሰው የተመታ ይሁን ይበልሴ። ለዚህ የመንፈስ ፍሬ የዋህነት፣ በጎነት፣ ራስን መግዛት። ምን አለ አሁን ቅንነት ቢኖራችሁ? ቅንነታችሁን የጣላችሁ። እኔ ደግሞ ለእናንተ ነው ማው ዘረኛ ያደረገ ማን ነው? እኔ የእንትን ዘር ነኝ፣ እኔ የእንትን ነኝ፣ እኔ የእንትን ነኝ፣ እኔ የእንትን ነኝ የምትለው ከየት አምጥተህ ነው? ስለዚህ ሥጋዊ ነህ ማለት ነው። we are in Christ በክርስቶስ አዲስ ፍጥረት ሆነናል። አሮጌው ማንነታችን ተሽሯል። ስለዚህ አሁን የጸጋ ዘመን ላይ ነው ያለነው። እንደውም ከሥጋ ወንድም ይልቅ እኔ ነኝ ወንድም። ለጌታ ክብር ትሰጣለህ።
አሁን እኔ በስጋ ወንድሞች አሉኝ። እንደውም ከነሱ ጋር ብዙም አልቀራረብም፣ በወንጌል ምክንያት ተለያይቻለሁ። ግን እዚህ ጋር ደግሞ ብዙ ወንድሞች አሉኝ። እነ ፕሮፌት ሮቢ አሉ፣ እዚህ የሚያገለግሉ ዘማሪው አለ። ስለዚህ ወንድሞቼ ናችሁ ማለት ነው። በአዲሱ የእግዚአብሔር መንግስት አይዲያ ኪንግደም ኦፍ ጋድ ማለት ነው። ኪንግደም ማይንድ የሌለው ሰው፣ ስጋዊ የሆነ ሰው በጎጣና በጎስ ተለያይቶ የሆነ ቡድን ፈጥሮ የእግዚአብሔርን ዓላማና የጽድቃውን ወንጌል የሚያበላሽ እጅግ ብዙ አይነት አገልጋይ በምድራችን ላይ አለ። ስለዚህ ይሄ የስጋ ፍሬ ነው ይለዋል መጽሐፍ። ቅናትን አላበረታታም፣ ዝሙትን፣ ኃጢአትን ገላትያም አይናገርም። የእግዚአብሔርም ቃል እንደዚህ አይልም። ይልቁንስ ጽድቅ በክርስቶስ ከሆነ በእምነት ከሆነ ኤክሰርሳይዝ የምናደርገው እግዚአብሔራዊ ህይወት ማለት ነው። በክርስቶስ አዲስ ፍጥረት ሆነናል፣ ህይወታችን ይመሰክራል። ስለዚህ ህይወት ይናገር ነው። ስለዚህ እዚህ ጋር ሚስት አስቀምጠ ሌላ ሚስት አግባ ይል መጽሐፍ። ዘንድሮ እንዴት ነው? ቤተ ክርስቲያንን ተመልከታት፣ ወጣቱን ተመልከተው። በተለይ ያላገቡ ሰዎች በጣም ነው የሚያሳዝኑ። ተሞካክረን እናግባ ይባባላል። እስቲ እንሞካከር። ምንድነው የምትሞከረው? እሷ ገራጅ ናት ወይ? ልቀቅና አሜን በል። ምንም የምትሞክረው ነገር የለም። በተቀደሰ ጋብቻ በተቀደሰ ህይወት ጠብቀህ ቀን እስኪደርስ ወደ ቤት እስክትገባ ድረስ መታገስ ግዴታ ነው። አትሞካከርም በለው ገፋርክና ኢየሱስ ጌታ። ስለዚህ የመንፈስ ፍሬ ሊታይባችሁ ይገባል። እዚህ ያላችሁ ቅዱሳን ስለ አንድ ሰው በጀርባው ከምታወራ የስጋ ፍሬ ከምታሳይ ፊት ለፊት ተናገሩ። ጉድለት ሲኖርበት ንገረው፣ ይቅር በል። አንዳንድ ሰው ለዚህ እኮ ነው ኢየሱስ ክርስቶስ ምን አለ? ጴጥሮስ መጣና አንዳንድ ጊዜ ጴጥሮስ ስጋዊነት ያጠቀዋል። ለዚህ ነው ጳውሎስም ፊት ለፊት ተቃወምኩታል። አይሁድ ሲመጡ ከአይሁድ ጋር ይሞዳሞዳል። ልክ አይሁድ ከዛ ቸርች ሲሄዱ ከአረማውያን ጋር ምግብ ይበላል እና ጳውሎስ ይሄንን አይቶታል። እንደውም ሌላ ሀገር ዜጋ የነበሩት አይሁዳ ያልሆኑትን ሰዎች አብሯቸው ሁሉ ይበላል። ልክ ከአይሁድ የመጡ ደግሞ እነ ያዕቆብ ሲመጡ እነ ዮሐንስ ሲመጡ ከነሱ ጋር ደግሞ ይቀላቀልና እነዛን ሁሉ ፎርጌት ያደርጋል። ስጋዊ ነው። ለዚህ ነው አንተ አለው ጳውሎስ ፊት ለፊት ኬፋን ተቃወምኩት ያለው። ለዚህ ነው ሲወላውል አስመሳይ ሲሆን እዚህ ጋር ኬፋ ትንሽ ሲወላውል ታየዋል። ስለዚህ አንዳንድ ሰው ወላዋይ ነው፣ እዚህም ነው እዛም። አንድ ጊዜ በጌታ ይሆንብሃል፣ አንድ ጊዜ ደግሞ በራሱ ይሆንብሃል። መሃል ሰፋሪ የሆነ ሰው አለ። በዚህ ዘመን መሃል ሰፋሪ በዝቷል። የጸጋ ወንጌል ከተማው ላይ እንደሚሰበከው አይነት አይደለም። የጸጋ ወንጌል እንደውም ባክ ቱ ዘ ኦሪጂን ነው የሚል፣ ወደ ዋናው ወደ ተነሳበት ወደ መጀመሪያው። ምክንያቱም የመጀመሪያው አዳም አጥፍቷል፣ ሁለተኛው አዳም ደግሞ ከእግዚአብሔር ጋር አገናኝቶናል። ስለዚህ ይህንን ስጋዬንም ወስጄ ለቦኤል ዜቡል ልስጠውን? ይሄ የተቀደሰ የእግዚአብሔር ቤተ መቅደስ ወስጄ እንደፈለገ ላድርገውን? ስለዚህ መጽሐፉ አይል በነፃነት ልንኖር ክርስቶስ ነፃ አውጥቶናል። ነፃ ያወጣን ሰማይ እንድንገባ ከህግና ከህግ ስርዓት አወጣን እንጂ እንደውም በአዲስ ኪዳን ይብሳል። ጴጥሮስ ለዚህ ያለ ጌታ ሆይ ለበደለኝ እንዴት ላር 7 ጊዜ 70 ይቅር በል። 490 ጊዜ በቀን ማለት ነው። እኔ አሁን ብበድል 490 ጊዜ ብበድል በቀን ውስጥ ማለት 490 ጊዜ ይቅር በል ነው። ህጉስ ምንድነው የሚለው? በጥፊ ካለ እንደውም ቦክስ አርግለት ነው። ያውኑስ አንድ ምዕራፍ እስቲ ሸኘኝ ብለ አሁን እኔ እስከ ቤቴ እስቲ እስከ ላፍቶ ኮንዶሚኒየም ሸኘኝ ብለ አይ እስከ ቦሌም ሸኛለሁ በለው 2 ምዕራፍ ነው የሚለው። አየ እንደውም አባሰው የፍቅር ህግ ይበልጣል። እስቲ እንደዚህ በሉ፣ የፍቅር ህግ በሉ እስቲ ይበልጣል።